እናያለን። ከፖለቲካ ቲዮሪዎች አንፃር ከፖለቲካዊ ፍልስፍና አንፃር አድዋ ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ በዋናነት 5 ነገሮችን ነው እዚህ ጋር የምናየው። ቅድመ አድዋ ዓለም ምን ትመስል ነበር? ኢትዮጵያስ ምን ትመስል ነበር? እንዲሁም አፍሪካን ለመቀራመት 14 ሀገራት በርሊን ላይ ጀርመን ውስጥ ተሰባስበው ነበረ። ያ ጉባኤ ይዘቱ ሲፈተሽ ምን ይመስላል? ከዛ በኋላ የአድዋ ድል እንዲመጣ ያደረገው የእምዬ ምኒልክና የእቴጌ ጣይቱን የመሪነት ጥበብ እናያለን። ከዛ በኋላ በተለምዶ በተለይም የኢትዮጵያውያን ችግር የሆነው የጦርነት ድልን በአግባቡ ያለመጠቀም ወደ ቴክኖሎጂ፣ ወደ ኢኮኖሚ ድልና ወደ ፖለቲካዊ ድል ያለመቀየር አባዜ ምን ይመስላል የሚለውን እናያለን። መጨረሻ ላይ የኔና የናንተ አድዋስ ምንድን ነው የሚለውን ጥያቄ አንስተን እንወያያለን ማለት ነው። ስለዚህ በመጀመሪያ ስናየው ቅድመ አድዋ እንግዲህ ዓለም በተወሰነ ደረጃ ዓለም ከሲቪላይዜሽን ወደ ሞደርናይዜሽን ተሻግሮ የራሱን የስልጣኔ ማዕከል ከእግዚአብሔር ወይም ከመለኮት ወደ ሰው ዝቅ አድርጎ በቴክኖሎጂካል አድቫንስመንት እየሄደ የኢንዱስትሪ አብዮት ተስፋፍቶ በተለይ አውሮፓውያን ብዙ ጥሬ ዕቃና ብዙ የሰው ሀብትም የሚፈልጉበት ጊዜ ነበር። ስለዚህ ጥሬ ዕቃ እየሄዱ ማምጣት በተለይም ደግሞ አገሮችን ሄዶ ዲስከቨር ማድረግ በቂ አልነበረም እና በቀጥታ ወረራ ይዘው ሂውማንም ሆነ ማቴሪያል ሪሶርስ የሰው ሀብት ሆነ ቁሳዊ ሀብት መበዝበዝ ይፈልጉ ነበር። ስለዚህ በእነሱ ሳቤ ሌላው ዓለም ይሄ ጥቁር ሆኖ የሚታየው ዓለም ገና ቴክኖሎጂ የሌለው ሞደርናይዜሽን የሌለው ስለሆነ የግድ እነሱ ሂደው መግዛት ማስተዳደር እንዳለባቸው ካይንድ ኦፍ ሞራል ኤግዘለንስ ወስደው ነበር ማለት ነው። እንግዲህ ዳግማዊ አፄ ምኒልክ የተረከቧት ኢትዮጵያስ ምን አይነት ነች የሚለውን በምናይበት ጊዜ እንግዲህ ከ16ኛው ክፍለ ዘመን ጀምሮ በእርስ በርስ ጦርነት የታመሰች ኢትዮጵያ፣ አንዱ ማህበረሰብ ወደ ሌላ ማህበረሰብ በሚያደርገው ግጭት፣ ነገስታቱ መሳፍንቱ በውስጥ በሚያደርጉት የስልጣን ፉክክር፣ በዛ ምክንያት ያልተረጋጋች የተረበሸች ኢትዮጵያ ነው እንግዲህ ዳግማዊ አፄ ምኒልክ የተረከቡት ማለት ነው። ስለዚህ ከፊት ለፊታቸው አፄ ቴዎድሮስ መስዋዕት ሲሆን አይተዋል። አብረው ስላደጉ በ10 ዓመት ውስጥ ስላሳደገው አፄ ዮሐንስ መስዋዕት ሲሆን አይተዋል። ከዛ በኋላ ነው የኢትዮጵያን አንድ የማድረግ ዕዳ አፄ ምኒልክ ላይ የወረደው ማለት ነው። ስለዚህ በዚህ መሰረት በሰላም የሚስማማውን በሰላም በጦር እምቢ ያለውን በጦርነት የጥንት የኢትዮጵያን ግዛቶች አስመልሰው ኢትዮጵያን እንደገና አዋህደዋል ማለት ነው። ልክ እነ ጋሪባልዲ ጣሊያንን እንዳደረጉት እነ ቢስማርክ ጀርመንን እንዳደረጉት። በዚህ መሰረት አሁን ቲዎራይዝ ስናደርገው ቻርልስ ቴል የሚባል ፖለቲካል ሳይንቲስት ጦርነት ሀገርን ይሰራል፣ ሀገራትም ጦርነትን ያደርጋሉ ይላል። የአፄ ምኒልክ ጦርነት ለዛ ነው አንዳንድ ጸሐፊያን ቅዱስ ጦርነት የሚሉት። ኢትዮጵያን ያህል የፈራረሰች ሀገር የመሰረተ ጦርነት ነው ማለት ነው። ስለዚህ ጦርነት በራሱ መጥፎ ነው ወይም አይደለም የሚባለው የጦርነት የሚያመጣው ውጤት ታይቶ ነው ማለት ነው። ስለዚህ በአፄ ምኒልክ ጦርነት ነው ኢትዮጵያ የተመሰረተችው በአግሪመንትም። ቻርልስ ቴሌ በዚያ መልኩ ቲዎራይዝ ያደርገዋል። እስኪ የበርሊን ጉባኤን ሁኔታዎችን ፈትሽና እዚህ ጋር በ1877 ነው በኢትዮጵያ አቆጣጠር የተደረገው የበርሊን ጉባኤ። በበርሊን ጉባኤ አውሮፓውያንና ሌሎችም ተሰብሳቢዎች በተለይ አውሮፓውያን አንድ አንደርስታንዲንግ ነበራቸው። ዓለምንና ሰውን የሚረዱበት መልኩ በ3 መልኩ ይረዱ ነበር። የመጀመሪያው ልዕለሰብ ብለው የሚጠሩት ነው። እንግዲህ ሰብእ አላልኩትም፣ ያው ግዕዝ ገና አሁን ነው አማራ ክልል እየተሰጠ ያለው እንግዲህ አይቲ ገድፍ ያለው ማለት ነው። ፈጣሪ ልዕለሰብ አድርገው ይቆጥሩታል። እነሱን እንደ ሰው ነው የሚቆጥሩ በኢቮሉሽነሪስት ስለሚያምኑ ዳርዊኒያን ስለሆኑ። ዜን አፍሪካና ሌላውን እንደ ንዑሰ ሰብ እንደ ሰው ሂውማን ነው አንደርስታንድ ያደረጉት። ለምን? ከዛ መሃል ከበርሊን ኮንፈረንስ ይዘቶች መሃል አንደኛው ሌትስ ጎ ቱ አፍሪካ ቱ ሲቪላይዝም ነው። ሲቪላይዚንግ ሚሽን ነው ይዞት የመጡት ማለት ነው። ሲቪላይዝ የሚደረገው ደግሞ መጀመሪያውኑ እንደ ሂውማን የመኖር ስታንዳርድ ላይ ያደረሰ ነው። ከሞደርናይዜሽን ይለያል። ሲቪላይዜሽን ማለት ፐርማነንት የሆነ ሴትልመንት ሴት ማድረግ፣ ቋንቋን በዘመናዊ መልኩ ወይም በጽህፈት መጠቀም፣ ፐርማነንት የሆነ ቋሚ የሆነ ምግብ መመገብ መቻል፣ ማምረት መቻል፣ ፐርማነንት ሴትልመንት፣ አስተዳደር፣ ፖለቲካዊ አስተዳደር ማቋቋም መቻል ነው። ከዚህ አንጻር በእነሱ ግምገማ አፍሪካውያን ይሄ የላቸውም ብለው ነው ያሰቡት። ያው ኢትዮጵያን ስላላወቁ ይመስለኛል። እና ስልጣኔንና ክርስትናን ለአፍሪካ ማዳረስ አለብን ነው እንግዲህ ከብዙ ይዘቶች ነው አንዱ ይሄ የሚለው። ስለዚህ በስልጣኔ ሌቭል ሲታይ ኢትዮጵያ ሄዶ የነበራት እንግዲህ በዛን ጊዜ ለምሳሌ ጣሊያን የሮም ስልጣኔ ባለቤት ነች። ኢትዮጵያ የአክሱም፣ የላሊበላ፣ የጎንደር አብያተ መንግስታት፣ የሐረር የራሷ ቋንቋ፣ የራሷ አጻጻፍ፣ የራሷ ዘመን አቆጣጠር ያላት ሞደርናይዜሽኑ መዘመኑ ቴክኖሎጂ ነው እንጂ የሚጎላት የነበረው የስልጡንነት ወይም የስልጣኔ ጉድለት አልነበረባትም። ስለዚህ ወደ አፍሪካ ወይም ጣሊያን ወደ ኢትዮጵያ የምታመጣው ስልጣኔ አልነበረም ማለት ነው።
ሌላኛው ቱ ክርስቲያናይዝ ኢትዮጵያ ነው። እንግዲህ ክርስትና ከአውሮፓ ቀድሞ ኢብን ኢትዮጵያ ውስጥ ነው የገባው። መጽሐፍ ቅዱስ ስታነቡ የሐዋርያት ሥራ ምዕራፍ 8 አይ ቲንክ ከቁጥር 34 ይመስለኛል ኢትዮጵያዊ ጃንደረባ ባኮስ ሄዶ ኢየሩሳሌም ተጠምቆ ክርስትና ወደዚህ መጥቷል። ስለዚህ በ332 ደግሞ የመንግስት ሃይማኖት ነው። 15 ዓመት አካባቢ ይቀድማል ከአውሮፓ። አውሮፓ በአንጻሩ ደግሞ የመንግስት ሃይማኖት የሆነው በሮማን ኤምፓየር በ380 ነው። ስለዚህ የኛ ወደ 50 ዓመት ይቀድማል ማለት ነው። ስለዚህ ወደ አፍሪካ የሚያመጡት ስልጣኔ የሚሆን ክርስትናም አልነበረም ማለት ነው። በዛ ተሰነው በአንጻሩ ምንድነው ፍላጎታቸው? አፍሪካን እንደ ቅርጫ ስጋ መቀራመት ነበር ዋና ዓላማቸው። ስለዚህ የበርሊን ጉባኤ ዋናው ይዘት ሲፈተሽ ይሄን ይመስላል ማለት ነው። በሲቪላይዜሽን ሚሽን የተሸፈነ ነው። ስለዚህ ኢትዮጵያም ሲቪላይዜሽን ነበራት፣ ጣሊያንም ሲቪላይዜሽን ነበራት፣ እኛም የአክሱማይት ሲቪላይዜሽን አለን፣ እነሱም የሮማውያን አላቸው ካለ በሳሙኤል ሃንቲንግተን ታዋቂ አሜሪካዊ ፖለቲካል ሳይንቲስት ነው አድዋ was a clash of civilization. The African civilization successfully defeated the European civilization. የጥቁር አፍሪካዊ ስልጣኔ የአውሮፓዊ ስልጣኔን አንበርክኮ ገርፎ ያሸነፈበት ነው ማለት ነው። it was a clash of civilization. ስለዚህ በፖለቲካዊ ፍልስፍና ስናየው ደግሞ ቶማስ አኩይነስ እና ኦገስቲን የሚባል የካቶሊክ ፍላስፎች አሉ። እነዚህ ጀስት ዋር ብለው የሚጠሩት ዋር አለ። ጀስት ዋር ማለት ዲፌንሲቭ ዋር ነው። ጀስት ዋር ማለት አጥቂ ጠግቦ ሊያጠቃ ሲመጣ ራስን ተከላክሎ መግደል፣ ክርስትናም ይሄን አይከለክልም ብለው ፊሎሶፋይዝ አድርገውታል። አድዋ was a just war philosophy that was adopted by ሚኒሊክ and ጣይቱ ማለት ነው። እና በዚህ አንጻር ነው እነ ሚኒሊክ እና እነ ጣይቱ ምናልባት ኮንቴምፖራሪኛ በመናስተምረው መልኩ ከሚጎዳ ሰላም የሚጠቅም ጦርነት ይሻላል፣ የጦርነት ውጤት እንደ አድዋ የሚሆን ከሆነ አውዳሚ የማይሆን ከሆነ ነው። ስለዚህ ለኛ ለኢትዮጵያውያን አድዋ የድል በዓል ነው። ለሌሎች ጥቁሮች ደግሞ የነጻነት በዓል ነው። ለአውሮፓውያን ደግሞ ከተሳሳተ አረዳድ ነፃ ያወጣቸው ሁነት ነው። እንግዲህ ምናልባትም አሁን ፕሮፌሰር የሽጌታም እዚህ ስላሉ ሲስተምስ ቲንኪንግ የሚባል አንድ ጥሩ ክትባት ከትበውኛል። የመሪነት ስልጠና እየወሰድኩ ነው እሳቸው ጋርና ናይ ሊደርሺፕ አካዳሚ እና ሜንታል ሞዴል የሚባል አለ የሳቤ ፍሬምወርክ በአይስበርግ ውስጥ እና አድዋ ሽፍትድ the mental model of Europeans አድዋ ጥቁሮችን ብቻ አይደለም ነፃ ያወጣው፣ ኢትዮጵያን ብቻ አይደለም ለድል ያበቃው። አንደኛ ጥቁሮችን ሰብሂውመን አድርገው የሚያስቡበትን ሜንታል ሞዴል ሽፍት አድርገዋል፣ ቀይሯቸዋል። ከዛ በተጨማሪ ደግሞ ከአድዋ በኋላ 30 ዓመት 40 ዓመት አልፈጀም፣ ሌላው በሙሉ በቅኝ ግዛት የነበረ ተነቃንቆ ከቅኝ ግዛት ወጣ ማለት ነው፣ መውጣት ጀመረ። ስለዚህ አድዋ አውሮፓውያን በዳይሬክት ግዛት ሳይሆን ፖሊሲዎችና ኒዮሊበራሊዝምን ይዘን ነው እንጂ ሶስተኛውን ዓለም መቆጣጠር የምንችለው በዚያው መቀጠል አንችልም የሚለውን የተሳሳተ ሐሳብ ይዘው የነበሩትን እሱንም ነፃ አድርጓቸዋል ማለት ነው። ከዚህ አልፎ ከሜንታል ሞዴል ሽፍት አልፎ ፍርሃት ፈጥሮባቸዋል። እንግሊዛዊ ዲፕሎማት ኦገስቶስ ዌልድ የሚባል ከሚኒሊክ በቀር ማንም ጥቁር በአውሮፓውያን ዘንድ ፍርሃት የፈጠረ የለም ይላል። ሚኒሊክ ግን ቀጣይነት ያለው ፍርሃት በአውሮፓውያን አእምሮ ዘንድ ፈጠረ ይላል። እንግዲህ እንግሊዛዊ ይባላል። ይሄ እንግሊዛዊ ነው። ፀሐይ በእንግሊዝ ግዛት አትጠልቅም የተባለላት ሀገር ዜጋ ነው። ለምን አውስትራሊያ ፀሐይ ሲሆን አሜሪካን አታዳርስም፣ እንግሊዝ ፀሐይ ሲሆን አፍሪካን ሊያዳርስ ይችላል። ዘሰን ኔቨር ሴትስ ኢን ዘ ብሪቲሽ ኢምፓየር የተባለው ሰውዬ ዲፕሎማቱ ራሱን ፈርቶ አውሮፓውያንን ፈርተናል በሚል ተገለጸ። ይሄን ያደረገው ዳግማዊ አፄ ሚኒሊክ ነው ማለት ነው። እንግዲህ በአንድ ጦርነት ውስጥ ትልቅ ቦታ የሚሰጠው የጦርነት አዋጅ ጭብጥ ነው። እንግዲህ ዳግማዊ አፄ ሚኒሊክ በአሁኑ ዘመን ካየነው ፕሮፌሰሮች ኤምረሶች ሊጽፉት የሚችል ባጭር ነገር ረጅም ነገር ማስተላለፍ የሚችል ነው። 11 መስመር ናቸው። በጣም ይገርም። እንግዲህ ሃርቫርድ አልተማሩም፣ ሳን ፍራንሲስኮ አልተማሩም፣ ወይ ሌላ አልተማሩም ዳግማዊ አፄ ሚኒሊክ እና በዚህ መልኩ እንደው ናፖሊዮን ምን ይላል? ናፖሊዮን ቦናፓርቲ ወደ ጦርነት ሲሄድ ፍቅረኛውን አፈቀችውና ደብዳቤ ሲጽፍላት ውዴ ሆይ ጊዜ ኖሮ ያንሰላስሎኝ ፍቅሬን ባጭር አልገለጽኩልሽም፣ ጊዜ ስላጣው አስረዘምኩብሽ ይላታል። እና ዳግማዊ አፄ ሚኒሊክ ቅድም ዶክተርም ሲሉት እንደነበር ለ7 ዓመት የተዘጋጁበት ጦርነት ስለነበር ከውጫሌ በኋላ አስልተው አሳጥረው ግን ለኛ ዘመን ሁሉ የሚሆን አሜሪካውያን ሳይቀር በጦር ትምህርት ቤታቸው የሚያስተምሩት አዋጅ ነው ያወጁት ማለት ነው። እስኪ እንየው። የመጀመሪያው እንግዲህ በእግዚአብሔር ቸርነት ስልጣኑን እንደያዘ አገርን እንደሚያስተዳድር ይገልጻል። ዲቫይን ኦርዴን ነው። ምክንያቱም ሙአንበሳ ብለው የሚያምኑ በእግዚአብሔር ነው የተሰየመ ብለው የሚያምኑ ከስልጣናቸው ከመለኮት እንደመጣ ያምናሉ። ሁለተኛው
አጼ ምኒልክ ራሳቸውን መስዋዕት ለመሆን ነው የተዘጋጁት። እንግዲህ ነገስታት አብረው ነው የሚሰለፉት እኮ ጦርነት ላይ ብሞት ሞት የሁሉም ነውና ስለኔ ሞት አላዝንም ይላል። this is altruism አገርን ልታቆይ አንተ መስዋዕት ትሆናለህ ማለት ነው። አገርን በደም ታጸናታለህ ማለት ነው። አሁንም ቢሆን ይላል አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷል ይላል። እንግዲህ በፖለቲካል ሳይንስ ፍራስትሬሽን አግሬሽን ቲዮሪ ይባላል። አንድ ሰው ወታደር ይመራ ከሆነ ወታደሮች ኮንስትራክቲቭ የሆነ ገንቢ የሆነ ፍርሃት እንዲያድርባቸው ያደርጋል። ገንቢ የሆነ ፍርሃት ከያዙን አይለቁንም፣ ከያዙን ይገድሉናል፣ ማንነታችን ያጠፉናል፣ ማርከው ያዋርዱናል። ስለዚህ ተቆጥቶ ህዝቡ ጣሊያን ላይ እንዲነሳ ማለት ነው። የኢትዮጵያ የመጨረሻው ምሽግ ሃይማኖት ስለሆነ ሀገር ስለሆነ በዚህ መልኩ ማህበረሰቡ ላይ ኮንስትራክቲቭ የሆነ ፍርሃት ፈጥረው ግን ደግሞ ተቆጥቶ ጣሊያን ላይ እንዲነሳ አድርጓል ማለት ነው። ሌላው ለእናንተና ለእኔ ለአሁኑ ትውልድ ዳግማዊ አጼ ምኒልክ ያስተላለፉት ምንድነው? እግዚአብሔር የወሰነልንን የባህር በር አልፎ መጥቷል ይላል። በጣም እኮ ይገርማል። እንግዲህ አሁን ያለ ነው ኢትዮጵያ ላንድ ሎክድ ነች አይደል? አሁንም እኮ መንግስት እየጠየቀ ነው። አክሰስ ቱ ዘ ሲ አይደለም የባህር ባለቤትን የባህር በር አይደለም አሁን እየጠየቅን ያለው የባህር ባለቤትነት ጥያቄ ነው። አሁን ሶቨሪን ኦውነርሺፕ ኦፍ ሲ ነው ኖት አክሰስ ቱ ዘ ሲ። ሲሆንም አክሰስ እያደረግን ነው በጅቡቲ የባህር ባለቤትነት ጥያቄ ነው። ዳግማዊ አጼ ምኒልክ በዚህ አዋጅ ቁጭ አድርገው ለኔና ለእናንተ ትውልድ ዕዳ ሰጠው እንሄዱት ማለት ነው በአዋጁ። ስለዚህ እንደ ጉድለት የሚነሳው ሌላ በኋላ እንተነትነዋለን። ከዛ ባለፈ አጼ ምኒልክ የህዝቡን አኗኗር ያለበትን ሁኔታ የተረዱበት መልኩ በጣም ይደንቃል። የሀገሬን ከብት ማለቅና የሰው መድከም አይቼ ዝም ብለው ይላል። እንግዲህ ህዝቡ ምን አይነት አኗኗር እያሳለፈ እንደሆነ ያውቃል ማለት ነው። እና ጠቅለል አድርገን ስናየው ሁሉም በየአቅሙ እንዲዋጋ ነው የፈለጉት። እንግዲህ ሁሉም ጦር መሳሪያ ይዞ እንዲሄድ አይደለም። ጉልበት ያለ በጉልበትህ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል ነው የሚለው። እንግዲህ በሲስተምስ ቲንኪንግ አሁንም ፕሮፌሰር ነው ኮት ማድረገው each system should function to realize a certain goal። እያንዳንዷ ሲስተም ፋንክሽን ታደርጋለች the whole ግቡ ያኔ እውን ይሆናል ማለት ነው። ስለዚህ በዚህ መልኩ ነው። ከዛ በኋላ እንግዲህ በዛን ወቅትም አሁንም ቢሆን የኢትዮጵያ ወታደሮች ሁለት አማራጭ ነው ያላቸው። ወይ ያሸንፋሉ ወይ መስዋዕት ይሆናሉ። ሶስተኛ አማራጭ የሚባል ነገር የለም። በመርህ መማረክ የለም፣ መወስለት የለም። አጼ ምኒልክ ወስለተ የቀረ ግን ትጣላኛለህ ማርያምን አልምልህም ማለት ስትራቴጂው ማሸነፍ ነበር። ኤክስኪዩዥኑ በዚህ መጣ። ለ7 ዓመት ተዘጋጀ። ለ7 ዓመት የተዘጋጀ ስትራቴጂ በ6 ሰዓት ውስጥ ተፈጸመ ማለት ነው። አድዋ እኮ የግማሽ ቀን ጦርነት እኮ ነው። በጣም አይገርምም? ከዚያም ጋር በተለምዶ የሚነገረው የሸዋ ሰው ወረይሉ ከተላግኝ ነው እና 3 ቦታ ነው ሪፈር ያደረጉት እሳቸው። የጎጃም፣ የበጌምድር፣ የደንቢያ፣ የቋራ አሸንጌ ላይ ራያ አካባቢ ማለት ነው። የስሜን፣ የወልቃይት፣ የጠገዴ ሰው መቀሌ ላይ ከተላግኝ በማለት በ3 መልኩ እንደዚህ አድርገዋል። እንግዲህ የዳግማዊ አጼ ምኒልክ የመሪነት ጥበብ ከየት መጣ ነው? እንግዲህ አድዋ የሆነ ጊዜ በድንገት የተፈጠረ ኦኬሽን አይደለም። ቅድም ዶክተር ገረመው ሲለው ነበር ውጫሌ በተፈረመበትና በአድዋ መካከል 82 እና 88 መካከል ኒርሊ የ7 ዓመት ልዩነት አለ። ምኒልክ ራሱን ጦርነቱ አይቀሬ እንደሆነ አውቆ ከእንግሊዝም ከፈረንሳይም ከራሷ ከጣሊያንም ጦር መሳሪያ እየሰበሰበ የህዝቡን ስነ ልቦና እየገነባ ነው የኖረው ማለት ነው። ዛት የመሪነት ጥበብ አንዱ እሱ ነው እና ናፖሊዮን ቦናፓርቲ አውሮፓን 25 ዓመት ያንቀጠቀጠው መሪ ምን ይላል መሰላችሁ? በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበግ መንጋ ለድል ይበቃል ይላል። አድዋ ድል አድዋ ምኒልክና ጣይቱ ባደረጉት ጥበብ ባደረጉት ማስተባበር የመጣ ነው። ምናልባት አሁን የብሔር ፖለቲካ ስለያዘን ከሌ ብሔር እዚህ እንገናኝ አይነት አይደለም። ሀገሩ የጋራ ነው፣ የሚመጣው ጠላትም የጋራ ነው። የጋራ ፊውቸር ነው ያለን፣ የጋራ ወደፊት ነው ያለን። ይሄን ጠላት መደምሰስ አለብን የሚል የሁለቱ ጸባይ ነው። ስለዚህ አጼ ምኒልክ አስቀድመው የሀገር አንድነትና ሀገርተኝነትን በህዝባቸው ዘንድ አስርጸው ነበር። እንዴት? አንደኛ ህዝቡ ዘንድ እፎይታ ሰጥተውታል። ከሳቸው በፊት እንግዲህ ለበጎም አስበው ዳግማዊ አጼ ዮሐንስ አራተኛ ማህበረሰቡ በሃይማኖትም በባህልም ተመሳስሎ እንዲኖር በተለይ የሃይማኖት ጉዳዮች ላይ የተወሰነ ሴንሲቲቭ ሆኖ ነበር። ዳግማዊ አጼ ምኒልክ ሲመጡ ግን ታውት እንዳባቱ ይደር፣ ከፈለገ ክርስቲያን መሆን ይችላል፣ ሌላው ካልፈለገ ማንም እንዳባቱ ይደራሉ ማለት ነው። ስለዚህ ህዝቡን እፎይታ የሰጡት አንዱ በዚህ ነው እፎይታ የሰጡት። ሌላኛው አጼ ዮሐንስ በጣም ካልቸራሊ ሴንሲቲቭ ሆነው ትንባሆ የሚያጨስን አፍንጫውን እቆርጣለሁ ብለው ነበረ። ዳግማዊ አጼ ምኒልክ ደግሞ ይሄ እኮ እኛ ጠጅ ጠላ እንደምንጠጣው ነው፣ ህዝቡ ከተመቸው ማጨስ ይችላል፣ ካልተመቸው ደግሞ መተው ይችላል። ህዝቡ እፎይታ ሰጠው። ስለዚህ ሴንስ ኦፍ ቢሎንጊንግነስ መጣ። ሀገሬ ነው ይሄማ የኔ መንግስት ነው የሚል መጣ።
ሌላኛው ናሽናል ኢንተግሬሽን አምጥተዋል አዲስ አበባ ላይ። እንግዲህ ዛሬ በተለይ ብዙ ጊዜ አዲስ አበባ ኢትዮጵያ ናት መስል የሚባለው በዛኛው ቀጥለው ቢሆን እንደዛ የሚባል ነገር ላይመጣ ይችላል። ኢቭን ዛሬም ኢትዮጵያ ናት መስል ደግሞ ሌላ ጥያቄ ነው። ዳግማዊ አፄ ምኒልክ እንግዲህ በጣም አሁን እንደንትን የማይቆጥረው ብዙ ሰው እንኳን ሸጎል የሚባል ሰፈር አለ አዲስ አበባ። አፄ ምኒልክ ምንድነው ያደረጉት? አዲስ አበባን ዋና ከተማ ካረጉ በኋላ የየአካባቢው ባላባቶች ሴንስ ኦፍ ቢሎንጊንግነስ አገርተኝነት እንዲሰማቸው አዲስ አበባ ላይ ማዕከል እየተሰጣቸው መጥተው ረፍት ያደርጋሉ፣ እዛ መኖሪያ ይመሰርታሉ። ሸጎሌ ማለት ለምሳሌ የበርታው የጉምዝ ባላባት ሸወጀሌ መጥቶ ይኖርበት የነበረ ነው። ሶማሌ ተራ የሶማሊያ ባላባቶች መጥተው ይኖርበት የነበረ ነው። ዳግማዊ አፄ ምኒልክ ነው ጥርጊያ መንገዱን የከፈተው። ሲዳሞ ተራውን የአሁኑ ሲዳማ፣ ጌዲዮ፣ ጉጂ፣ ቦረና የዚህ አካባቢ ባላባቶች መጥተው ሴንስ ኦፍ ቢሎንጊንግነስ ሲፈጠርበት የነበረ ነው። በብዙ የብሔር ብሔረሰብ ስያሜዎች የአካባቢ ስያሜዎች አሉ አዲስ አበባ ላይ። በዛ ሀገሪቱ የኔ ናት ሴንስ ኦፍ ቢሎንጊንግነስ እንዲመጣ አደረገ። አድዋ ከዚህ ሁሉ ገንፍሎ የወጣ ነገር ነው ማለት ነው። ከዛ ባለፈ ግን አፄ ምኒልክ ፐርሰናሊ በግለሰብ ደረጃ ጠላትን ወዳጅ የማድረግ ጥበብ አላቸው። ማርከው የሚይዟቸውን ሌሎችንም ቤዛቸውን ያሰፋሉ። ለምሳሌ ንጉሥ ተክለ ሃይማኖት ጋር ወለጋ ላይ ገጠሙ፣ ተሸነፉ። በኋላ ምረት አደረጉላቸው። አድዋ ላይ ትልቅ ጦር ይዞ የዘመተው እሱ። ጎንደር አካባቢ በጣይቱ በኩል ይዘውታል። ወሎን ደግሞ ሸዋ አረጋን እንግዲህ ለንጉሥ ሚካኤል ድረው የልጅ ኢያሱ እናት ዮሐንስ በኋላ እሱን ይዘውታል። ኦሮሚያን አካባቢ በሌሎች በነራስ ጎበና በነ ሌሎቹም በጦር መሪዎች በኩል በነ አፍታ ጊዮርጊስ ዲነግዴ በኩል ይዘውታል። ስለዚህ ይሄን ሴንስ ኦፍ ቢሎንጊንግነሱን ዲቨሎፕ አድርገው ነበር ማለት ነው። ከዚህ አንጻር አፄ ምኒልክ በተወሰነ ደረጃ ማኪያቬሊያን ፐርስፔክቲቭ ተከትለዋል። መወደድና መፈራት። ማኪያቬሊ ምንድነው የሚለው? የሚወዱ ሰዎች ባሉበት ቦታ አንበሳ የሚወዱ ሰዎች ባሉበት ቦታ መፈራት አይጠበቅብንም። ጥቃት እስካላደረሱ ድረስ መወደድን ቅድሚያ ይጥላል። ነገር ግን አድልተው የሚያጠቁ ጠላት ባሉበት ቦታ ግን መፈራትን ነው ማስቀደም ያለበት። ስለዚህ የአንበሳውን ጀግንነትና የቀበሮዋን ብልጠት መያዝ ይገባዋል አንድ መሪ ይላል። ከዚህ አንጻር አፄ ምኒልክ እንግዲህ ካሮት ኤንድ ስቲክ አፕሮች ዲፕሎማሲ ተጠቅመዋል ማለት ነው። እና ምኒልክ በግለሰብ ደረጃ የሚታመንለት እሴት አለው። ሀገሩ ነው፣ ሃይማኖቱ ነው፣ የወጣበት ማህበረሰብ አለው። እናቱ ነች፣ ንጉሳዊ ቤተሰቡ ነው፣ አባቱ ነው፣ የንጉሳዊ ቤተሰብ ነው። ሀገሩን መምራት ይፈልጋል። በቡድን ደረጃ ደግሞ በምኒልክ ዙሪያ የተሰበሰቡት እቴጌ ጣይቱን ጨምሮ በጣም እሳት የላሱ መሪዎች ናቸው፣ የጦር ጠበብቶች ናቸው። በሀገር ደረጃ ስናየው ደግሞ ከዚህ በፊት መሪዎች ለሀገራቸው መስዋዕት መሆናቸውን ስላየ ምኒልክ መስዋዕት መሆን ብቻውን በቂ አይደለም፣ ጠላቴን ማሸነፍ አለብኝ በሚል ቅድመ ዝግጅት አድርጓል። ይሄ በዙሪያ ያሉ አማካሪዎች ሁሉ ናቸው። ሲስተሙ ደግሞ ኢንተርናሽናል ሲስተሙ አንዱ ጠላት በሌላው ጠላት ላይ ይነሳበት የነበረበት ጊዜ ስለነበረ ከሶስቱም ሀገራት ከጣሊያን፣ ከፈረንሳይ፣ ከራሺያ ብዙ ጦር መሳሪያዎችን ወስዷል። ስለዚህ አድዋ በአጠቃላይ ቀድሞ የመዘጋጀት ቀድሞ ፕሪፔር የመሆን የመሪነት ጥበብ ውጤት ነው ማለት ነው። እና አሁን በምናየው ዝም ብሎ ጦርና ጋሻ ብቻ ይዞ አይደለም ያሸነፉት። ለምሳሌ ከታሪክ መዛግብት እንደምናየው ከ40 እስከ 50 ያህል መድፎች ኢትዮጵያ ነበራት። የፈረንሳይ ስሪት ቢሆንም አውቶማቲክ ባይሆንም ግን እስከ 4 ኪሎ ሜትር ሄዶ ይመታ ነበር ነው። የጣሊያኑ በአንጻሩ አውቶማቲክ ነው የነበረው እና ወደ 40 ሺህ ጠመንጃ ታጣቂ ነበር። አንዳንዶች ከዛም ያስበልጡታል። ስለዚህ ከዚህ አንጻር ስናየው ዳግማዊ አፄ ምኒልክ ይሄንም በደንብ ተዘጋጅተውበት የነበረ ጊዜ ነው ማለት ነው። እንግዲህ ሌሎች ሀገራት የጦርነት ድልን እንዴት ተጠቀሙ የሚለውን የቱርክን ብቻ ነው ሰዓት እየሄደ ስለሆነ እንግዲህ ቱርክ ኦቶማን ኢምፓየር በአንደኛው የዓለም ጦርነት መራር ሽንፈት ከተሸነፈች በኋላ እነ ግሪክ፣ እንግሊዝ፣ ፈረንሳይ እና አርመን የቱርክን ግዛት ተቀራምተው ሊያጠፋት ፈልገው ነበር እና በዛን ጊዜ የነበረው ሱልጣንም ተስማምቶ ትሪቲ ኦፍ ሴቨርስን ከፈረመ በኋላ ከማል አታቱርክ የሚባል እሳት የላሰ ከወታደሮች መሃል ተነሳና ሙሉ አንካራ ላይ ማዕከሉን አድርጎ ንቅናቄ ፈጠረና ጦርነት ገጠማቸው። በተለያየ አቅጣጫ ሁሉንም አሸነፋቸው። የሚገርመው እንግሊዝ መደገፍ ነው። እነ ግሪክ፣ ፈረንሳይ፣ አርመን ግን ቀጥታ ገጥመው ነበር። ሁሉንም ካሸነፈ በኋላ መጨረሻ ላይ ይሄ ሴቨርስ ትሪቲ ልክ እንደ ውጫሌ ትሪቲ በአዲስ አበባ እንደተቀየረው በሉሳኔ ትሪቲ ተቀየረ ማለት ነው። ግን ክሪቲካል የሆነ ነገር ሌሰን ወሰደ። እንደኛ ጦርነቱን አሸንፎ ወደ ቤታቸው ለምንድን ነው የተሸነፍነው አሉ። አንደኛ ሞደርናይዜሽን ላይ ኢቭን ወደ ኋላ ቀርተናል። ምንድነው ችግሩ? አብዛኛው ህዝብ መጻፍ ማንበብ አይችልም። አረበኛውን ተውት፣ በላቲን መጻፍ ጀመሩ። የአረብ ካልቸር ይዘናል አሉ። we accept the religion from the Arabs but not the culture። ስለዚህ ይሄ ቆብ የሚደፉትን የሙስሊሞችን የአረብ ካልቸር ነው ብሎ አገዱ። ሃይማኖቱን አምልኩ፣ ይሄን አስወገዱ። ይሄ ሴቶች የሚሸፈኑትን ኒቃብ ምናምን ሂጃብ አስወገዱ። ሸሪዓ ያለውን አስወገዱና ሲቪላው አወጁ። ስለዚህ
ቱርክ ሴኩላር የሆነች ሀገር ሆኖች እሱን ጥርጊያ መንገዱን የቴክኖሎጂን የኢኮኖሚን ከፈቱ ነው። አሁን ቱርክ ኢመርጂንግ ፓወር ነች ማለት ነው። ከሌሎች ሀገራት ቁመት ለመለካካት የምታደርገው የጃፓንም በዛ መልኩ ነው። ልቀጥል። ወደ ኢትዮጵያ ስንመጣ በአንጻሩ እንዲያው ምናልባት አድዋ ይሻላል ነው እንጂ ካራማራም ባድሜን ጦርነት አሸንፈን ወደ ቤታችን ነው የምንገባው። ከዛ በኋላ ያለ ስራውን ሰራዊታችን ደሙን ያፈሳል፣ ፖለቲከኞቻችን በደም ስርዓቱን አይጨርሱትም ማለት ነው። ይሄ በጣም ያሳዝናል በእውነት እና ቅድም ያልኳችሁን ዳግማዊ አፄ ምኒልክ እግዚአብሔር የወሰነልን የባህር በር ያለው እንዳለ ሆኖ ግን አዲስ አበባ ትሪቲ ላይ ስለ ኢትዮጵያ የባህር በር ምንም የተካተተ ነገር የለም። ስለዚህ በዛ ነው ከብቱ ሞቷል ይታወቃል። ምክንያቱም ክፉ ቀን ገብቷል። ከህንድ የታመመ ከብት አምጥተው ጣሊያኖች የኢትዮጵያ ከብት እንዲያልቅ ተደርጓል። እንኳን ያኔ ዛሬም በከብት ነው የምናርሰው፣ በአህያ በበቅሎ ነው የምናጓጉዘው። ማህበረሰቡ ለ4 ዓመት መጥፎ ረሃብ ተርቧል። ህዝቡ ደክሟል። የኢትዮጵያ ጦር ለ6 ወር እዛ ስለቆየ ወደ ኤርትራ የመሄድ አቅሙ በጣም ቀንሷል። ግን ቢያንስ በስምምነቱ ማካተት ይቻል ነበር። ግን አዋጁ ላይ ለኛ ትልቅ ሸክም ሰጠው ንደዋል ማለት ነው። ካራማራም በተመሳሳይ ነው። የባድሜም በተመሳሳይ ነው። ኢትዮጵያ ጦርነቱን ካሸነፈች በኋላ ጦባጫሪዋ ኤርትራ ሁና እያለ ለደህንነቴ ያሰጋኛል፣ ስለዚህ የባህር በር ያስፈልገኛል ማለት እየተቻለ ይግባኝ በሌለው ፍርድ ቤት ውሳኔ እንዲወሰን ተደረገ ማለት ነው። ለምንድን ነው ይህ ሁሉ የሆነው ካልነ አንደኛ የወቅቱ የልሂቃን ጉድለት ነው። በተለይ በዛኔ የነበረው እንዲህ አፄ ምኒልክን ካነሳ ግን ክፉ ቀን ያመጣው ቀውስ ስለነበረ ከዛ በላይ ቢከድ ዋናውንም ማጣት ሊመጣ ይችላል አይደለም ደንበሩም ማለት ነው። ያሁኑን ካየን ግን ቀጥሎ የመጣው እንግዲህ ከአፄ ምኒልክ በኋላ ኮንቲኒቲ የጠፋው ምንድነው? ይሄን የሚያስቀጥል ምሁር አልነበረም። ጥበብን የተላበሰ ምሁር፣ ፊደላዊ ምሁር በዛ ማለት ነው። የኔ አይነቱ ነው መሰለኝ። ስለዚህ ይሄን ተከትሎ ፊደላዊ ምሁር ስለበዛ ይሄም ሚሊተሪ ቪክትሪ ወደ ቴክኖሎጂ ወደ ኢኮኖሚክ እና ወደ ሌላ ቪክትሪ የሚቀይር ምሁር በአግባቡ ስላልተገኘ በአንጻሩ ተቃራኒው መጣ ማለት ነው። የአድዋ ቁስለኞች መብዛት ጀመሩ ማለት ነው። የሚያምር መና ሰማይ ቪክቲምስ ኦፍ ዘ አድዋ ሲንድሮም ይለዋልና ፋንታውን ዋቄ የአድዋ ቁስለኞች ሲለው ተመቸኝ። ይሄ እንግሊዘኛውን አንብቤው ስለነበር እና እነዚህ የአድዋ ቁስለኞች በሂደት እንግዲህ እስከ ኢትዮጵያ ቤተ መንግስት እስከ መግባት የደረሱበት ሁኔታ አይተናል ማለት ነው በታሪክ እና እንዲያውም ምን ሚል ትውልድ መነሳት ጀመረ በእናንተና በእኔ ዘመን ቅይ ተገዝተን ቢሆን የሚል ልክፍትም ተጀመረ ማለት ነው። ቅይ ተገዝተን ቢሆን እኮ እናድግ ነበር። ሱዳን ቅይ ተገዝታለች፣ በጦርነት ነው የምትተራመሰው። ኤርትራ ተገዝታለች፣ በጦርነት ነው የምትታመሰው፣ በድህነት ነው የምትተራመሰው። ሶማሊያ ተገዝታለች። ቅይ መገዛት ብቻውን ፕሪሪኮዚት አይደለም ለማደግ። ቅይ ሳይገዙ ያደጉ በርካታ ሀገራት ናቸውና ይሄን ፍራንሲስ ፋኖን የሚባል ማርክሲስት ራይተር ኤ ብላክ ማን አንደር ዋይት ማስክ ይለዋል። ጥቁር ሰው ግን ነጭ ጭንብል መልበስ የሚፈልግ የነጭ ማንነት መልበስ የሚፈልግ እና ይሄ ልክፍት ነው ማለት ነው። ቅይ ግዛት መገዛት ብቻውን ለማደግ እንትን አይደለም። ስለዚህ ቼንጅ ኤንድ ኮንቲኒቲ አጠረ ማለት ነው። ከዳግማዊ ምኒልክ ቀጥሎ የመጣው ትውልድ ይህን አንጸባራቂ ታሪክ ማስቀጠል አልቻለም። ጣሊያን ከ40 ዓመት በኋላ በፈረስ በበቅሎ እንደኛ ጦር መሳሪያ ጭነው ተዋግተውን አድዋ ላይ ከ40 ዓመት በኋላ ሲመጡ 381 አውሮፕላን ይዞ መጡ። ኢማጂን ቢበር አሁን ኢራን ላይ 600 አውሮፕላን ነው የተጠቀሙ በዚህ ዘመን እንኳን። ያኔ 300 አውሮፕላን በኢትዮጵያ ሰማይ ላይ ሲበር እስኪያስብ። እኛስ አንድ ፀሐይ የምትባል አውሮፕላን ነበረች ተሰርታ ባለፈው ዶክተር አብይ አምጥቷታል ወስዷ ስለነበር እና ይሄኛው ትውልድ አላስቀየረውምና እና ፈረንሳዊ ምሁር ምን ይላል? ከቀደምቶቹ ያልተሻለ ትውልድ እንዳልተወለደ ወይም እንደሞተ ይቆጠራል። እንግዲህ ይሄኛው እንኳን ላያስጨበጭብ ይችል ነበር ተሽለን ስላልተገኘ ማለት ነው። እንግዲህ የመጨረሻው ስላይድ ነው የኛ ትውልድ አድዋ ምንድን ነው? የዚህ ትውልድ አድዋ ምንድን ነው? እንግዲህ መቼስ ሁሌ ዳግማዊ አፄ ምኒልክን እያነሳን ስንፎክራን ነው፣ ሌሎችን አርበኞችን እያነሳን ስናወራ አንኑ። እንግዲህ የመጀመሪያው የአድዋ ቁስለኞች ላይ የተረክና የኃይል የበላይነት መያዝ ነው። እንግዲህ የኢትዮጵያን አንድነት የማይፈልጉ ይችን ታሪካዊ ሀገር መቀጠል የማይፈልጉ ቁስለኞች ካሉ እነዛ ላይ የተረክም የኃይልም የበላይነት መያዝ ያስፈልጋል። ዝም ብሎ የጣሊያን ሴራ ጣሊያን ያሴረችው እንግሊዝ ያሴረችው ከማለት መውጣት ኢንዋርድ ሉኪንግ እኔ ለመውደቄ ሌላው ላይ ማማኘት ሳይሆን ራሴን ጠንካራ ማድረግ። ስለዚህ ወደ ውስጥ ማየት የኢትዮጵያ የቴክኖሎጂ የተፈጥሮ ሀብት የሰው ሀብት አቅም ምንድነው ብሎ እሱን ማሳደግ መቻል። የአድዋ ድል መሰረት የሆነው ምንድነው ነው? ቅድም እንዳልፋችሁ ብሔር ብሔረሰቦች ተጠራርተው ምናምን አይደለም። የመሪነት ጥበብ ሁሉን ህዝብ ባንድ ሰበሰበው። ኢትዮጵያ በምትባል ጥራስ ብሔር አይደለም ሃይማኖት አይደለም ያሸንፈው፣ ኢትዮጵያ ነች ያሸነፈችው አድዋ ላይ። ስለዚህ አንድነትንና ሀገርተኝነትን ማጽናት ይገባል። ፖለቲካል ኢኮኖሚውን በደንብ ፓወርና ፕሮፐርቲው በደንብ ኢንተርሴክት አድርጎ። ስለዚህ ጦርነት አውዳሚ ነው። የሰው ኃይልን
ቁሳዊ ኃይልን ይበላል። ስለዚህ ማንም ወመኔ ተነስቶ የሚከፍተው አይደለም ጦር አውዳሚ ስለሆነ ማለት ነው። ከዚህ አንፃር ጦርነት ሁሌም የመጨረሻ አማራጭ ነው መሆን ያለበት። ስለዚህ አሁን ሀገራችን እየተፈተነችበት ያለ ግጭት አለ። አማራጩ ኮንፍሊክት ማኔጅመንት አይደለም። ኮንፍሊክት ማኔጅመንት አድማ በታይ መድበን ጸጥታ ማስጠበቅ ነው። የጸጥታ ማስከበር ስራ ሰልችቶናል። ኮንፍሊክት ማኔጅመንትም ኮንፍሊክት ሪዞሉሽንም አይደለም። ፕሪቶሪያም ብዙ ትራንስፎርም ማድረግ አለበት ይሄ ግጭት ሩት ኮዙ ስትራክቸራል ኮዙ ተጠንቶ ታውቆ ይታወቃል። ኢንፋክት ማቅረብ እንችላለን። ስራ መሰረቱ ታውቆ አካታች ሀገራዊ ስርዓት ያስፈልገናል ማለት ነው። ስለዚህ ይሄ እንደ ሀገር የገጠመንን የፖለቲካ ስራ ክሽፈት በኮንፍሊክት ትራንስፎርሜሽን እና ፒስ ቢልዲንግ መገንባት ያስፈልጋል። የኛ ድዋ ይሄ ነው። አመሰግናለሁ።